بسم الله الحمد لله وعلى بركة الله والصلاة والسلام على رسول الله وعليه وصحبه ومن والاه أما بعد يا أيها الإخوة فسلام الله عليكم ورحمته تعالى وبركاته مجمريا ያው ፕሮግራሙን በእነሱ ስም ለተዘጋጀው ለዩኒቨርሲቲ ተማሪዎች ባረከላሁ ለኩም አላህ ይባርክላችሁ አላህ ይቀበላችሁ ድካማችሁን አላህ ይቆጠርላችሁ ከዚህ ወጣችሁ ኡማውን የምታገለግሉበት አላህ ያድርጋችሁ አሚንታ የለም እንዴ ናም ኢንሻአላህ ወይም በእናንተው ቋንቋ በሚገባችሁ ኮንግራቹሌሽን ብያለሁ ከአመታት በፊት አስተዋውሳለሁ እኛ 96 ላይ ነበር ማራኪ ዩኒቨርሲቲ ግራጁዌት ያደረግነው ያኔ ኮንግራቹሌሽን ሲባል መልስ አናቅም ነበር እና ተማሪዎች እርስ በርስ አንዲት ስም ፈጠርንና አብሮጁሌሽን እንነበር አላ ኩል ሐል እንኳን አላህ ለዚህ ውጤት አላህ በቃችሁ ራሳችሁንም ቤተሰቦቻችሁንም ሀገራችሁንም ዲናችሁንም ተጠቅሙ አላህ ያድርጋችሁ ስለናንተ ወሲያ በተቀል መለሳለሁ ቀደምቶቹ የኸይር መድረክ የኸይር አዝመራ ሊቋጭ ሲል ተረፈቅ ያ ረመዳን ተረፈቅ دموع الصالحين تدفق ይሉ ነበር ረመዳን እስኪ ትንሽ እርጋ በልልን የወዳጆችህም ባ እየፈሰሰ ነው ይሉ ነበር ሲያመልጣቸው ይከብዳቸው ነበር ጥፍጥናውን ለቀመሰው ሰው ረመዳን ሲወጣ ከባድ ነው ከተሐጁድ ምናልባት አብዛኛው ሰው የሚቆረጥበት ከቁርአን የሚርቅበት ከጾም የሚፋታበት ከባድ ኪሳራ ነው ሐቂቃ እና ይጨንቃቸው ነበር በቃ ወጣ ረመዳን መስጂዶቹ እንዲሞልተው አናያቸው ቤቶቹ በጾም አይደምቁም ይከብዳል ለደግ ሰዎች ረመዳን ሲነጠላቸው ወሲያዬ ግን ምንድነው لا تكونوا رمضانيين ولكن كونوا ربانيين ሙእሚኖች ሁሌም የምንገዛው ሕያው ጌታ አለ ረመዳንን የደነገገው ጌታ ረመዳን ሲቋረጥ እሱ ሕያው ነው حي لا يموت ሕያው ነው አላህ ረመዳናዊ አትሁኑ ረባኒ አምላካዊ ሁኑ ይላሉ ሰለፎቻችን ረቡ ረመዳን ረቡ ሸዕባን ወረቡ ሸዋል የረመዳን ጌታ የሸዕባንም የሸዋል ጌታ እርሱ አላህ ነው ሕያው ነው እሱ ረመዳን ውስጥ ገብተን ረመዳን በኋላ የምንቋረጥበት ግንኙነት የለም እንደምታስታውሱት ቀደም በመጣጣፋቸው ወንድሞች ያስታውሱን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ዱንያን ሲሰናበቱ ወደ ረፊቅ አልአዕላ ወደ ላይኛው ጉድኝት ሲጓዙ ሰሃቦቹ ያን ክስተት ማመን አልቻሉ ረሱላህ ሰለላሁ ዐለይሂ ወሰለም ተነጠሏቸው እና ዑመር ሰይፍ መዘዙ ሙቷል የሚለኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሰይፍ ከሁለት ከፍለዋል አሉ ሰይድና አቡበክር ሲዲቅ هذه الامه ወደ ሰሃቦቹ መጣው እቅጩን ነገሯቸው وما محمد الا رسول قد خلت من قبله الرسل افهم مات او قتل انقلبتم على اعقابكم محمد እኮ ሌላ አይደለም ከቀደምት መልእክተኞች አንዱ እንጂ የመጨረሻው ነብይ እንጂ እርሱ ከሞተ ወይም ቢገደል ወደ ኋላ ትላላችሁ እንዴ ሚል አንቀጹን አነበቡላቸው ቁርአን ያኔ ወረደ መስሎን ነበር ይላል እኔም ይሄውን ነው መደግመው وما رمضان الا شهر من شهور الله افإن ذهب وانتهى انقلبتم على اعقابكم ረመዳንም ከአላህ ወሮች ውስጥ አንዱ ነው እርሱ ሄደ ብለን ከአላህ እንርቃለን እንዴ የጀመርናቸውን አምልኮችን እንተዋቸዋለን እንዴ ዙረን ወደ ማዕሲያ እንመለሳለን እንዴ ይህን ሙእሚን ያደርገው ይህን ለማድረግ ከኛ ጽናት ያስፈልገናል صبر واستقامه እነሱ ላይ ደሰስ አረጋለሁ አንድ ወንድሜ ምን አለ መሰላችሁ እህት ያለች አለ እንደ ዳዕዋ ላይ ኡስታዝ ብታቀርበው ደስ ይለኛል ብሎ በሰው ላከብኝ እህቱ በሙዚቃ ፍቅር ብድ ያለች ናች ያ ሙዚቃ حرام ነው ኢንሻአላህ ጥርጥር የለውም አናሺድ ግን ይቻላል አይቻልም هذا مجال الاختلاف بين ائمه الكبار እሱ ችግር የለውም
ቻላል ሙዚቃ ታዲያ ሙዚቃውን ዲሊት አድርጊው አላት ረመዳን ገብቷል አላህን አትፈሪም እንዴ እሺ አለችና ዲሊት ታረገው ነው አዎ እሺ አሁን ልስማማ ከረመዳን በኋላ ታዲያ መልሰ ትጭንልኛለህ አለች ግልጽና ሰው የወር አማኝ ይሆናል ይህን የሙእሚን ስርዓት አይደለም ይህ ወደ ወንጀል እንድንመለስ የሚያደርገን የትዕግስት ማጣት የጽናት መጉደል ነው ሰብር የሙእሚንን ህይወት የሚመለከት ትልቅ ቀመር ነው አላህ Subhanahu Wa Ta'ala በበርካታ አንቀጾቹ ታጋሽ እንድንሆን አዞናል ዑለማዎቹ ሰብርን በሶስት መሰረታዊ ክፍል ይከፍሉታል እንደነ ኢማም ኢብኑ አልቀይም ያሉ ዑለማዎቻችን አንደኛው الصبر عن الأقدار በአላህ ውሳኔ ላይ መታገስ አላህ ቁርአን ላይ እንዳለው ወለነብሉወነኩም እንፈትናችኋለን ብሏል ወለ ላሟ ተውኪድ ናት ነብሉወነ ኑኗ ተውኪድ ናት ኢንፋስ ይሰጣታል እንፈትናችኋለን ፈተና ይቀር ዱንያ ውስጥ ነው ያላችሁ خلقنا الإنسان في كبد የሰው ልጅ መከራ ውስጥ ተፈጥሯል ፈተናዎች አያጡትም ፈተናዎች አሉ እና የመጀመሪያው ሰብር ከነዚህ ፈተናዎች መታገስ ነው الصبر عن الأقدار كالله ውሳኔ መታገስ يلزنا ልጅ ይሞታል ዘመድ በሞት ታጣለህ ባለቤትህ ልጅህ እናትህ አባትህ ወረበር ሰውን ልታጣ ትችላለህ ከንብረትህ አላህ ونقص من الأموال እንዳለው ከገንዘብ ሊያጎል ይችላል ንግድ ሊከስር ያበደርከው ሰው ይዞብህ ሊጠፋ ፈተና አለ ትሞክራለህ والأنفس ሰው ይሞትባል والثمرات ንግድ ሊከስር ይችላል አዝመራ ሊወድም ይችላል الصبر عن الأقدار كالله ውሳኔ ከሚወርድብህ በላ መታገስ የመጀመሪያው ሰብር ክፍል ይባላል አንደኛው ነው ግን አላልኩ ሁለተኛው الصبر عن المعصية ወንጀል ከመስራት መታገስ ባለ መስራት ላይ መጽናት ሁለተኛ ሰብር ያልተና ዚና አለ እሱን ላለመስራት ጥንቃቄ ማድረግ ፖርኖግራፊ ሞባይልህ ዩቲዩብ ላይ ይመጣል ያንን ዘግተህ ማለፍ ይሄ ሰብር ይፈልጋል ወጣቱ ዚና ላይ የሚወድቀው እኮ እስኪያገባ ሰብር አጣው ሶስተኛው ሰብር ማልባት የዛሬ ንግግር የሚያተኩረው الصبر على الطاعة على الطاعة በአምልኮ ላይ መታገስ አላህን በማምለክ ላይ መጽናት فاستقم كما أمرت እዛው ላይ መጽናት ሶስት የሰብር ክፍል ይሏቸዋል ሶስቱ ሰፊ ጊዜ ይወስዳሉ አልተነተናቸው የትኛው ይበልጣል ሰፊ ትንታኔና ኢማም ኢብኑ አልቀይም عدة الصابرين ዛጋ ሰፊ ትንታኔ ሰጥቷል حتى يقول ابن القيم من ይላሉ የትኛው ሰብር የሚበልጥ ይመስላችኋል يوسف في الغار في غيابة الجب أم يوسف عند امتحان بالمرأة العزيز بامرأة العزيز يتونو كبا يوسف غرغارو ሲጨመር ነው ወይስ ዩሱፍ በዛች ቆንጆ ንግስት ሲፈተን የትኛው ሰብር ነው ከባድ ዑለማዎቹ ምን አስቀመጡ መሰላችሁ ትልቁ ሰብር የሚባለው ዒባዳ ላይ መታገስ ከባድ ሁለተኛው ሰብር ማዕሲያ ከመስራት መታገስ ሶስተኛው ሰብር ከወረደብህ በላ መታገስ እኛ ቀድሚያ ምን ሰጠው በላ ወረደበት ሞተበት ከሰረ ይሄ ሰብር ነው ይሄ አይደለም እሱ ሶስተኛ ደረጃ ሰጠውታል ዑለማዎች እና የዩሱፍን በደረጃ ያመጣል ዩሱፍ ጉድጓድ ውስጥ الصبر عن الأقدار ነው ከውሳኔ መታገስ ነው አላህ ወስኖበታል ወንድሞቹ ጉድጓድ ውስጥ ጨምረውታል የአላህ ፈረጅ እስኪመጣ መታገስ ሁለተኛው ዩሱፍ امتحن بامرأة العزيز በንጉሱ ሚስት ተፈተነች ቆንጆ ናት ذات جمال ومنصب የትልቅ ስልጣን ባለቤት ትልቅ ቁንጅና የነበራት ናት ዙለይኻ ከዚህ ግን መሸሸት ይችላል قال معاذ الله الله ይሄን ከሚሉት አላህ ያድርገን ሞባይል ከፍተን ፖርኖግራፊ ሲመጣ معاذ الله ይሄንን አይመጥንም إنه ربي أحسن مثواي
الله እንደዛ የተንከበከበኝ هو الذي أيدك بنصره وبالمؤمنين وإن تعدوا نعمة الله لا تحصوها ሙእሚኖች አላህን የሚፈሩት ትልቁ ፍራቻ አላህ ቀጭ ስለሆነ አይደለም ስለሚወዱት ነው ወዱድ ነው አፍቃሪን ጌታ ማስከፋት አይፈልግም እኔን አላህ እዚህ ቦታ ላይ ዘክተው ይነሳል ዩሱፍ አለይሂ ሰላም ያቺ ቆንጆ ሲስተራው قال معاذ الله እኔ በአላህ ተጠበቃለሁ ሁለተኛው ዩሱፍ የተፈተነበት አصبሩ عن المعصية ወንጀል ከመስራት የታገሰበት ቦታ ሶስተኛው صبሩሳ يوسف على قيادة الحكم የአገር መሪ ሲደረግ ሊደርሺፑን ሲዝ በፍትህ ማስተዳደሩ ላይ በአምልኮ ላይ በደዓዋው ላይ መጽናቱ ይትልቁ صبر عبادة ላይ መታገስ ከባድ ነው ولذا كان نبي الله يوسف عليه السلام وهو رئيس خزائن الأرض ግብጽ ያኔ ዓለም ብርት ትልቅ ስልጣኔ ላይ የነበረች ነች የዛገር የኢኮኖሚ ሚኒስትር ማለት የሀገሪቱ ጠቅላይ ሚኒስትር ማለት ነው at that time በዛን ታይም ዩሱፍ አለይሂ ሰላም ይጾሙ ነበር بل يكثر الصيام መጾም ያበዙ ነበር قيل له كيف تكثر الصيام وأنت على خزائن الأرض የግምጃ ቤቱ ሚኒስትር ሆነ እንዴት አሉ قال وإني أخشى إذا شبعت أن أنسى جوع الفقير يدهوچن رهاب እንዳረሳው ብዬ ነው ሆዴ ቸብካለ ይላል ሆዱ የሞላ ሰው የራበው ያለ አይመስለውም እኮ መኪና ጁማ ይለይ ሰው የግረኛን ጉዞ ያቅ ናሰስ صبر በሶስት ነው የተከፈለው عن الأقدار وعن المعصية وعلى الطاعة ፕሮግራማችን እሱ አላህን በማምለክ ላይ መጽና በአምልኮው ላይ መቀጠል ቁርአኑን በማንበብ ላይ ተሐጁዱን በመስገድ ላይ ጾምን እንደ ቋሚ ባህሪያችን ይዘን በመህር ላይ መታገስ ኢማም አልገዛሊ ረዲየላሁ ተዓላ ዐን ሁጀቱል ኢስላም የእስልምና የዚህ ዲን ማረጋገጫ መሰረት መመለሻ ብለው ይጠሯቸዋል አኢማዎቹ እነ ኢማም አልዘሀቢ في سير أعلامه النبلاء يتلالك سوش تاريخ بالوت مصحف ውስጥ حجة الإسلام እስልምና ክስክስ ያላ ግንተውት በፍልስፍና ተሞልቶ እንደ አዲስ ወጣው إحياء علوم الدين የዲን አስተምሮትን ሪቫይቭ ማድረግ ህያው ማድረግ የተጫወቱት ሚና ከባድ ነው ይህ ግለሰብ ይታላቅ ኢማም ምን ይላሉ ስለ صبر ሲናገሩ አምልኮ ላይ መታገስ ከባድ ነው ይላል ከማዕሲያ ልትታገስ ትችላል አላህ ከወሰነብህ ውሳኔ ልትታገስ ትችላል አማራጭ የለ አምልኮ ግን የሚከብደው ይላሉ ነፍስ የሰው ልጅ ነፍስ تحب الربوبية ولا تحب العبودية ይላል ከላይ ሆና አዛዥ መሆን እንጂ ታዛዥ መሆንን አትወድም ነፍስ ከላይ አለቃ መሪ ከላይ ነው የምትወደው ታዛዥ አጎብዳጅ መሆንን አትፈልግም ስጁዱ ደቂ ስትባል ይከብዳታል طبع ነው ይላሉ የሰው ልጅ حتى ይላሉ ኢማም አልገዛሊ ከሚገርም ንግግራቸው የአንድን ትልቅ ዓሊም ንግግር ኮት አድርገው ሰው ልጅ ልቦና ውስጥ ሁሌ ማሉ ሰው ልጅ ነፍስ ውስጥ أنا ربكم الأعلى ሚለው ጥሪ ውስጡ አለ فرعون የሚሰማው ህዝብ አገኘና አደባባይ ወጣ فاستخف قومه فأطاعوه ሁሉ ነፍስ ግን ውስጥ አለች በቃ ከላይ እኔ ልምራ እኔ ነኝ የበላይ ደሞ በዘመኑ ደሞ ፎርሙን ቀይሮ أنا ربكم الأعلى أنا الناجية إله እኔ ነኝ በቃ የጀነት ታታፔላ የተሰጠኝ አለች እቺ ስሜት አለ فرعون ግን አደባባይ ወጣው እንጂ ሁላችን ውስጥ አለ ይላል ለዛም ይላሉ የሰው ልጅ ይው hatta صالح ደግ ሰው ምትለው የኢኮኖሚ ሌቭሉ ሲያድግ በስሩ ሰራተኞቹ ሲበዙ ባህሪው ይለወጣል ሚስቶቻችን ጋር ባህሪያችን እንዴት ነው ምናልባት እናገላምጣት አለና የማይሆን ትእዛዝ እናዛታለን ሰራተኛ ውሃ ወይ ልብስ ሳላጥብ ብላ ብናገኛት አንቺ አትሰሚም እንዴ
በቃ እቺ አነ ረብኩም ወላዓላ አለች ውስጡ በሆነ አጋጣሚ ይገልጻታል ውስጡ አለች ከላይ መሆን ይፈልጋል ልጆቹን ሲቆጣ ሲማታ እዛ ላይ ሌላ ሰው ያ ትሁቱ ደጉ ሰው አይደለም በቃ የሚያሸንፈው ከስሩ በስሩ የሚያድር ልጅ አለው አገራረፈው የተለየ አነ ረብኩም ወላዓላ الصبر على الطاعة أملكه لمتاجس كبعد صبر والذين هم على صلواتهم يحافظون إلى الله بل إلى أنكز لي دائمون زوتاري ناتشو أنتم مكوية أملكه لكبعد رمضان عبادة لا سلف بزيو أملكه أنتم مكتل تلك صقان صبر قرآن تلك أذكرت ستوت الناقين يوالله إمام أحمد رضي الله تعالى عنه كأئمة وتشاتشنوس عند عنده بيكوتروت إمام أحمد بن حنبل الصبر إلى الصبر ذكر في القرآن في 90 موضعا سلسة أنا عبوت علي صبر ميلو قال بتلاعيه صرف صابرون يصبرون إيا الله قال صوتال زتنا بوتال كبارنا الله قرآن لم يتكماتشو قالاتوش سسونو الله قرآن قال متاباك لبت عدل وتمت كلمة ربك صدقا وعدلا صدقا في الخبر وعدلا في الحكم قرآن متام لقالات سسونو عاباكم قرآن سو بيتكس نورو إلال أبو بكر الصديق يتكس نبر والتي أحصنت فرجها قرآن سسونو قال سيتك صبر زت أنا جزي الله تناقرب صابرون وبشر الصابرين يصبرون اصبر بزونه وتواصوا بالصبر بتلاقي جلالز جلسه فهذا يلالو يهكو إن دل كملاكته فإنما يدل ملاكته على عظم منزلة الصبر صبر اسلمنا عليه يتسطو متوق درجة كبادنا يعني صبر منور كباد صبر دقمو سينورش دنيا تتعفتحلج لذانو عمر بن الخطاب من يلالو وجدنا خير عيشنا بالصبر تعفاجون يهوت كفلاتشنن بتقستن ያገኘነው ይላል በቃ ታግሰ ማለት ነው ያ ይሰድባል ይሄ ይዘልፋል ኢኮኖሚ ችግር ይገጥማል ባለቤት ደግሞ ዛሬ አልተመቸችህም ልጆች ዛሬ ለቅሶ ብሏቸዋል ጎረቤት ያመሰህ ነው فاصبر وجدنا خير عيشنا بالصبر تقست وسط سواهد يقول سيد قطب من إلال تفسير لي هؤلاء إلال نزا دقاق الله باروچن بمكرا ميسقو ناچو مكران قلدوبت ميالف كحبات البرد لك تلق ترارا لي እንደሚወርዱ በረዶች ነው እነሱ ጋር የሚያርፉት they don't care ሽሮ በሉ ደሮ በሉ they are the same environment ለውጥ ኢማናቸው ላይ ለውጥ ማያመጣ وكان عند الله وجيها الى الله موسى الله زند ግርማ ሞገስ ያለው የተከበረ ነበር يرحم الله اخي موسى فاوذي باكثر مني فصبر الى الله صلى الله عليه وسلم ችግር ሲደርስባቸው ወንድሜ ሙሳ አላህ ይዘንለት ከኔ በላይ ተፈትኖ ነበር ግን ታገሰ ይላል በክብራቸው ይመጡባቸዋል ዳዕዋዎቻቸውን አልቀበልም ይሏቸዋል በርካታ መከራ ነው ያሳለፉት صبر زتنا ቦታ መጠቀሱ የصبርን ደረጃ ያሳያል ይላሉ ኢማም አህመድ ብን ሐንበል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥርት ባለው ሐዲታቸው ላይ ሲያስተውሱን ما اعطي عبد عطاء خيرا ولا اوسع من الصبر አንድ ባሪያኮ የተሻለ ነገርና ሰፊ ነገር ከትግስት የተሻለ አልተሰጠውም ይላል አላህ ትግስት ሰጥቶ ከሆነ ትልቅ ነገር ተሰጣ ብዙው ዳዕዋ ላይ ይጀምራል ከተወሰነ በኋላ ታገኙ ጸንቶ መቀጠል ከባድ ጎበዝ ነው ስራ ላይ ቅራአት ላይ ኪታብ አብዛኞቻችን ብዙ ኪታብ ጀምረን ተተናል በርግጠኝነት ሪያድ ያልጀመረ ብሉግ ያልጀመረ ቡኻሪ ያልጀመረ እኮ የለም
ግን ከመስከመስ ነው መጽናቱ የለም አላህ ጽናትን ይወፍቀን ኢንሻአላህ ኢማሙ አሊ ኢብኑ አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ሰብርን በሚገርም ኤክስፕሬሽን ይገልጹታል ምን ይላሉ መሰላችሁ الصبر من الإيمان صبرك كإيمان ያለው ድርሻ كمنزلة الرأس من الجسد ራስ ከአካል ጋር ያለውን ደረጃ ይዛላል ከዛም ምን አሉ ولا جسد لمن لا رأس له وكذلك ولا إيمان لمن لا صبر له አንድ ሰው አንገቱ ቢቆረጥ ሰው ነው ትሉታላችሁ ሕያው አይደለም አይደል ተቆርጧል አይደለም ልክ እንደዛ ሰብር ከሌለው ኢማን የለው ኢማኑ አስጊ ነው እዛ ነው ዑለማዎቻችን ምን ይላል ሰብር የሌለው ሰው حسن الخاتمه ያሰጋል سوء الخاتمه ይህ ግርግራ ውስጥ ሲገባ የመለከል ሞት ጭንቀት ውስጥ ሲገባ ታግሶ የመቀጠል ፓወሩ ደካማ ነው ብስጭት የሚል ዋጥ ማረግ የሚችል ሰው መሆን አለበት ያሰጋዋል ከሰሃቦች እኮ አለ አይደለም ስቃዩን አልችለው ብሎ የደም ቱቦውን ቀርጦ የሞተ እኮ አለ ካልቻለውም ስቃዩ ሰይፉን አውጥቶ የደም ቱቦውን ቆርጦ ደሙ ፈሰሰ ሞተ ቢላል ሶብር ያስፈልገናል ላይፍ ላይ ሰምተህ ዝም ዋጥ አይተ እንዳላየ ከባድ ነው በሶብር መኖር ዱንያ መክፋት ከባድ ነው ባጭሩ الصبر كمال الدنيا والدين مرتبطة بالصبر የዱንያም ስኬት ይሁን የአኺራ ስኬት ከሶብር ጋር የተቆራኘ ወደ ዱንያው ልመጣላችሁ ቤት መስራት ሶብር ይፈልጋል እኮ ያገሬ ሰው ምን ይላል ቤተሰሪ ምን ይላል ደም የለውም ይላሉ በርግጥ አንዴ ይሄም ምሳሌ ሲጠቀም አንዱ ምን አለኝ አይ ኡስታዝ ዘንድሮ እንኳን ደም በደም ሆኗል አሉ ለምን ስለው የሚሸጠው ዳብል ነው አለኝ ዘንድሮ እንኳን ደም በደም ነው ያው ገስቷት መሬቷን በ1 ሚሊዮን ይገነባትና 3 ይሸጣት ይሄ ደም በደም ሆኗል አላ ኩል ሐል ምን ለማለት ነው የተፈለገው ሲመላለስ ብሉኬት ሲያቦካ ሲቆጣጠር ደሙ ድርቅ እስኪል ነው ይለፋው ልፋት አለው ማለት ነው ቤት መስራት ዲግሪ ለማዝ ቀላል ነበር ተመራቂዎች it was very difficult you have passed through lots of difficulties ከባድ ችግሮችን አሳልፋችሁ ቴንሽን የሚባል አውሬጋ ተጋፍጣችኋል አይደለም ቴንሽን ምን ነው አለ ካምፓስ ህይወት ላይ በቃ ፈተና ይመጣል ተደራርቦ ይመጣል ያም ማጥናት መሸምደድ ማሐፈዝ it was very difficult ዲግሪው ዝም ብቻ ጥቁራ ኮፍያ ዝም ብላ አልተጫነች አይደለም ወንድሞች ዱንያዊ ነው ማወራችሁ የዲን ስኬት አለ የዱንያ ስኬት ድካማ ምናልባት አዲስ የተለቀቀ ሲዲው ላይ common laws and universal principles ቋሚ ህጎች የሚለውን ሲዲ ብታዩት there is no free lunch ነፃ ምሳ የለም የሚለው ትምህርት የበለጠ ይሄን ያብራራላችኋል የዲን እንምጣ ሶላት መስገድ صبر ይጠይቃል አይጠይቅም ይጠይቃል ولذا يقول من صلى البردين دخل الجنة የዓስርና ሱብሂን ብርዳማ ወቅቶች በአምልኮ ላይ ሶላት ላይ ተገኘ ጀነት ገባሉ ምነው ችግሮች ስለሚኖሩት ከዚህና መራቅ صبر ይጠይቃል አይጠይቅም በጣም ይጠይቃል ረመዳን መጾም ይጠይቃል አይጠይቅም ይጠይቃል ማህበራዊ ህይወታችን ላይ እንምጣ የትዳር ህይወት صبر ይፈልጋል አይፈልግም ነገሩኝ እንጂ በጣም ይፈልጋል very difficult ስኬታማ የሆኑ ትዳሮች ዝም ብለው ሁሌም ውብ እንዳይመስሏችሁ there is difficulty ሁሌም አለመግባባቶች መሻከሮች ይኖራሉ ለምን ከተባለ የሸይጣን ዋናው ስራ ማፋታት ምድር ላይ ሸይጣን የሚደሰትበት ትልቁ ስራ ትዳር መበተን አንድን ኮሚዩኒቲ የሚገነባበትን ጡብ ማፈራረስ እስላማዊ ግለሰብ አለ እስላማዊ ቤተሰብ እስላማዊ ማህበረሰብ
ጥሩ እስላማዊ አስተዳደር መፍጠር የሙስሊም የህይወት ጉዞ ነው። ምድርን በፍትህ መምራት ይሄን የመጀመሪያውን ብሉኬት መናድ ይፈልጋል። እኔ አይደለም ያልኩት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሁሌም ሸይጣን ይላሉ ወንዙ ላይ ዙፋኑ ላይ ይቀመጥና ዩርሲሉ ሰራያሁ ሰራዊቶቹን ያሰማራል። ከዛም ማታ ላይ ሪፖርት ይዘው በበነጋው ይመጣሉ። ዙፋኑ ላይ እንደተቀመጠ ነው ዋና። አንተ ምን ሰራ ይለዋል። ወላሂ አልተውኩትም ያሳማውት ቢሆን እንጂ ምንም አልሰራህም ይለዋል። አንተስ ምን ሰራ? ወላሂ አልተውኩትም ሪባ ያስበላውት ቢሆን እንጂ ስራም አልሰራህ አንተ። አንተስ ምን ሰራ? ወላሂ ሙዚቃ ሳስከሸክሸው ነው ያልኩት። አንተም አልተሳካልህ እኮ አንተኛውሳ አረ ቢራ ታቅፎ ነው ያደረው። አንተም አልተሳካልህ። ሌላኛው ይመጣል አሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም يقول ما تركته حتى فرقت بينه وبين امرأته إلى መሐላቸው አናቁሬ እስከበተንኳቸው ድረስ እንጂ አልተውኳቸው። ይቆምና አንተና ዘውድ ያመጣና ራሱ ላይ ያጠልቅለታል። ፍች ልጆች ቢበተኑበት የቲሙ ነው የሚያድጉበት። ليس اليتيم من فقد والداه يتيم እኮ ማለት ወላጆቹን በሞት ያጣ አይደለም። لكن له ام تخلت عنه واب مشغولا እናቱ ማትንከባከበው አባት በስራ ቢዚ የሆነበት ኮኔ የቲም ማለት በሞት ብቻ ያጣቸው ማለት አይደል። ከተርቢያ የተርቢያ ሜዳ ያጣ ለነሱ ተርቢያ ማለት አዳዲስ ልብስ መግዛት ጌም መስጠት ምን ቀራ እንዴት እየቀራ ነው አሁን ወደ ምን ይደግ የለም። የቲም የሚሆኑበት ነው። ትዳር ከባድ ነው ሲበተን በጣም ከባድ። ከተበተኑ በኋላ ንብረት ክፍፍል ላይ አንድ ጦርነት አንዳቸው ሐራም ይበላሉ ወይ እሷ ኢማኑ አይደክምና ከሸሪዓ ፍርድ ቤት ወጣ የትገባለች እማይሆን ቦታ ትገባለች ግማሽ ይገባኛል ምናምን ብላ አሊያም እሱ ደግሞ ንብረቱን ከመፋታቱ በፊት በወንድሞቹ በእናቱ ስም ምናምን አድርጎ በዜሮ ይጠብቃታል። መህርሽ መስጂ ይላል። ዙልም የሚሰራበት ይሄን መድረክ መፍጠር ለሸይጣን ትልቅ ስኬት ማህበረሰቡ ዘንድ የህሜት በር የሚከፈትበት ግልጽ ነው። ለምን ተፈታሽ ስትባል እሷ ራሷን ለማጽዳት የባሏን ነውር የ20 ዓመት ትዘረዝራል። እሱማ ወጪ አይሰጠኝ እሱማ እንዲያመሽ አንዴ እንዲህ ብሎ ሰደበኝ ታቆታላችሁ አይደል? ባልም ልክ እንደዛው ሰው መሰለች እቺ ህሜት የሚከፈትበት ልጆች የሚበተኑበት ዙልም የሚሰራበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አብገዱል ሐላል አላህ አትፍቱ ማለት አይችልም። ለሰው ልጆች ነፃነት ሰጥቷል። ግን ነብዩ ምን አሉ? በጣም አብገድ አላህ ዘንድ የተጠላ ግን የተፈቀደ ማለት እሱ ነው ይላል። ትዳር ሶብር ይፈልጋል ወንድሞች በጣም ይፈልጋል። ሶብር ይፈልግ አይተ እንዳላየ ከስተቶቿ መልካም ጎኖቿን እያየ وجعل بينكم مودة من على الله መልሱልኛ مودة ورحمة መሐላችሁ ውዴታንና መተዛዘንን አረግ። ውዴታው ሲጠፋብህ በዝነት ታኖራታል። እኔ ጋር ኖራ የወጣትነት ቁንጅናዋን ጨርሳ አሁን ሁለተኛ አይደለም አራተኛ ሴት ድረስ ማግባት ይችላል። እሷስ ልጆችን ላይ አስወልጃት ቁንጅናዋ ጠፍቶ ከዚህ በኋላ ማን ያገባታል? ምናልባት ብታገኝም እንደዚህኛው ስኬታማ ህይወት ላይ ሆን ይችላል። ባል ስታጣ በእድሜ ርዝመት ዚና ላይ ብትወድቅስ ወራህማ እዝነታል። መልካም ጎኗን አይተ ነጌቲቭ ጎኗን ትዘልላታል። وجعل بينكم مودة ورحمة ለፍቅር ትኖራለህ ሌላ ጊዜ ለዝነት ትኖራለህ። ፍቅር ያው ወደ ላይ ወደታችን ሊወጣ ሊወርድ ስለሚችል ትዳር ህይወት ምን ይፈልጋል ወንድሞቼ? ከኋላ አልተሰማኝ ጾመኛ መሆናችሁን ለማሳየት ነው። ሰብር ይፈልጋል ኢንሻአላህ። ያው በዚህ ሙቀትና ረሃብን መከታተል ሰብር ይፈልጋል። አሁን የጧት ላይ ቢን ፕሮግራሙ መርጠ ነበር ስራ የከተማ ሰዎች ስላላቸው ነው ወደ ከሰዓት ያረግነው። ያው አሁን ሰው የሚያርፍበት ምናምን ሊሆን ይችላል ኢንሻአላህ። አላህ ይወፍቅና። አንድ
ደግሞ ሙስሊም ካልሆኑት ዘንድ ትዳር ከባድ ነው። እኔ አውቃቸዋለሁ ወደ ውስጥ ገብቼ ካምፓስ ህይወቴ በስራ ህይወቴ በቅርብ አውቃቸዋለሁ። እቺ ደግሞ ትንሿ ማዕከል ሌላ እኛም ሌላ ዩኒቨርሲቲ ነበር ላለፈው 3-4 አመትና ያው እንደናንተ ኮፍያ ባላጠልቅም ያው እስር ውስጥ ተመርቀን ወጣናልና ብዙ የላይፍ ኤክስፒሪየንስ ያገኘንበት ከዱርዬው ከገዳዩ ከምኑ ከባለስልጣኑ ሁሉ ጋር ይኖርንበት ትልቅ የህይወቴ አንዱ ማዕከል። ያው እኔ ሲቪን ስጽፍላቸዋለሁ ጓደኞቼ ዲፕሎማውን ከዚህ ዲግሪውን ከዚህ ማስተሩን ከዚህ ፒኤችዲውን ደግሞ ከቃሊቲ መባል አው ትልቅ የላይፍ ኤክስፒሪየንስ ያገኘንበት ሀቂቃ ትልቅ ማዕከል ነው። አላህ ይቀር ወንድሞቻችን ከኛ ጋር ያርግልን ኢንሻአላህ። አንድ ሙስሊም ያልሆኑ መምህር ክላስ ውስጥ ገቡ። ለተማሪዎች አንድን ጥያቄ ያቀረቡ። Those who are in wants to come out and those who are out wants to come in. ይህ ማዕከል የቱ ነው አሏቸው። ውጭ ያሉት ካልገባን እያሉ የሚንደረደሩበት፣ የገቡት ካልወጣን እያሉ የሚጋፉበት ይህ ማዕከል ምንድነው አሏቸው። መልሳቸው ምን ነበር? እዚህ የሆነ ድምፅ ተሰምቶኛል። ባያሸልም ምስኪን ትዳር ሜሬጅ አሏቸው። ያልገባው ካልገባው ሩጫ ነው በቃ። ያቺ ትቻለኛል እስቲ ቆይ እንላመድ ደግሞ እንጠናናም ይባላል። የነሱ መጠናናት ደግሞ ያው እስከ ጫፍ ነው ታውቃላችሁ። እስከ ጫፍ ነው መጠናናታቸው። አላ ኩል ሐል የገቡት የወጡት ካልገባን የሚሉበት የገቡት ካልወጣ የሚሉበት ማዕከል የቱ ነው ሲሏቸው ታዳሚው በአንድ ድምፅ ምን አለ? ትዳር አለ። because እኛ ኢማን ውስጥ ነው ያለን ሐቂቃ። ይሄ ኢማን ኑሮንም አንዳንዴ እኮ መጋጨቶች ይገጥማሉ። እነሱ ጋር ከባድ መተማመኑ የለም። ሚስቴ ትሰርቀኛ ትሰርቀ ይስቃል። አንድ ወንድሜ ከስራ ፊልድ ቆየና ያው ሙስሊም አይደለም ወደ ቤት ሄዳለው። ያኔ ሞባይል ባልነበረበት ዘመን ነው። እና ወደ ቤት ሄድ ሲለው ምሽት ላይ ነበር። ምን አለ? አይ አልሄድም አለ። ለምን አለ? ለአይኔ ጉድ ቢያይስ አለ። እየገባችሁ ምንም ዋስትና የለውም ትዳር። እሱ ሲወጣ ሌላ ሰው ጋር ናት፣ እሱም ሌላ ሰው ጋር። ለልጅ እንድትወልድለት ቤት ያስቀምጣትና ሰርግ ላይ አንድ ሰው ይጠብሳል፣ ለቅሶ ላይ ሌላ ያኛይቱ ጋር። በትምህርት ቤት የሆነች ጓደኛ አለችው፣ ያልተፈቀደ 4 ሚስት አግብቷል ማለት ነው። ግልጽ ነው። ትዳር ምን ይፈልጋል ወንድሞቼ? ከርዕሴ እንዳልወጣ ሰብር ይፈልጋል። የጎረቤት ጉርብትና ምን ይፈልጋል? ሰብር ይፈልጋል። ባጭሩ ይላሉ ዑለማዎቹ አስብሩ ትግስት ማለት ቃኑኑን قامت عليه المخلوقات ፍጥረት ዓለሙ ዩኒቨርሱ የቆመበት ምንድነው? ቀመር ነው። እኛን ተውት። አላሁ ስብሓነሁ ወተዓላ إن ربكم الله الذي خلق السماوات والأرض في 6 أيام يا ينانت جيت الله السنو ما نوصو الذي خلق السماوات سماياتني فتة والأرض مريتنا بس انت كان استعلا بس الدست كانت وسط علماء وجهنا انكسكروا قوم አስተነተን ምን ማለት ነው? አላህ በሁሉም ነገር ቻይ ነው። እኔ በጮህ ስለምችል ባይጨምር ችግር አላህ በሁሉ ነገር ቻይ የሆነ ጌታ ነው። ሰማይና መሬትን ለመፍጠር ከፈለገ ሁኑ ማለት ነው አይደል? إنما أمره إذا أراد شيئا أن يقول له كن فيكون ሰማይ ይሁን ማለት ነው ለአላህ ካለው ሰማይ ይሆናል፣ መሬቱን መሬት ይሆናል። ለምን 6 ቀን አላህ ወሰደብኛል? ዑለማ ምን አሉ? አላህ ለሰው ልጅ ተድሪጅ ሊያስተምረው ሂደት ነገሮቹ በሁደት ነው የሚቋጩት። የአደም ልጆች ከኔ ተማሩ፣ እኔ ጌታችሁ ነኝ። የዚህን ያህል ቀን የወሰድኩት እናንተም ነገራትን አንዳንዱ አታዩም።
ዳዕዋው ባንዴ ሁሉ ተውሂድ እንዲገባው ይፈልጋል። ባንዴ መስጂዶች እንዲለወጡ ይመኛል። ባንዴ እንትኖቹ ምሽታ ቤቶች እንዲዘጉ ያልማል። አይሳካም። فلبث في قومه 1000 سنة إلا 50 عاما ኑህ 950 ዓመት ስንት ተከታይ ያገኘ ስንት አገኘ? ሁለት ሪዋያ አለ 30 ምናምን ይላል 72 ይላል። ባንዴ አይሳካም። ሁደት አለ። አላህ ሊያስተምረን 6 ቀን ወሰደብኝ ስፈጠር። የአደም ልጆች ስቴፕን ተማሩ፣ ሂደትን ተማሩ፣ ፕሮግሬስን ተማሩ። ነገሮቹ የሚለወጡት በሂደት ነው። ዛሬ ዱንያ አልተሳካል ይሆናል፣ በሂደት ወደ ምትፈልገው ትደርሳል። ዛሬ ዲግሪ ይዛል፣ ነገ ፒኤችዲ ትደርሳል። ሁደቶች አሉት። ስለዚህ ሰብር ማለት የምድራዊ ስርዓት የተቃኙበት ትልቅ ቀመር ቋንቋ ነው። ኢንሻአላህ ያው ከጀመርኩ መቆም ይከብደኛል፣ ሳምሑን ኢንሻአላህ። ስለዚህ ማዛ بعد رمضان ብለን የጀመርነው ርዕስ በዋናነት ምን ለማመላከት ነው? بعد رمضان الصبر على الطاعة አምልኮ ላይ መታገስ፣ አላህን በማምለክ ላይ መስናት ትልቁ ኃላፊነታችን ነው። ሁለተኛው እንዳልኳችሁ ማዛ بعد التخرج من الجامعة ከዩኒቨርሲቲ መውጣት በኋላስ ምን ይጠብቀናል? የተወሰኑ አደራዎችን ለተማሪዎች ይችላሉ። አንደኛ ወላ ተንሰው አንኩም ኡመቱ ኢቅራ፣ የአንብብ ትውልድ መሆናችሁን እንዳትረሱት። ብዙ ሰው ዲግሪውን ከያዘ በኋላ ከደብተር ጋር ይገናኝ፣ ምናልባት ስራ ለመፈተን ሲል ካልሆነ በስተቀር አያነብም። ብዙ ግራጁዌት ያደረጉ ተማሪዎች አሉ፣ በርካታ ጊዜያቸው ፌስቡክ ላይ ነው የሚጠፋው። ሪድ ማንበብ አለብን። አላህ ቁርአንን ሲያወርደው በሌላ መጀመር ይጠፋዋል እንዴ? ለማያነቡ ነብይ አንብቡ ሚላቸው ለምንድን ነው? መልእክቱ እኮ ጥልቅ ስለሆነ። አንዳንድ ነገሮች ጥልቅ ናቸው መልእክታቸው፣ ውጩ ከሚያሳየው በላይ ነው ርዝመቱ። ለማያነበው ነብይ አንብብ። እርሳቸውም እኮ መለሱ። ጅብሪል ጭምቅ አርጎ አንብብ ሲላቸው ማ አነ ቢቃሪ ማንበብ እኮ አልችልም ማለት። መልእክቱ ጥልቅ ነው። ለማያነብ አንብብ ከተባለ ለሚያነብሳ ምንድን ነው? መልእክቱ ጥልቅ ነው። ንባብ ላይ አትቦዝኑ ማለት አው መጽሐፎች ተተርጉመዋል። ንባብ ማለት መሻይኾች ጋር መቅራት፣ በግልም ማንበብ፣ ሪደር መሆን አለበት። ቼን ሪደር፣ ማቋርጥ አንባቢ መሆን አለበት። የዘመናችን አንድ ትልቅ ዓሊም ምን ይላሉ? በወር ውስጥ 2 መጽሐፍ ማያነብ፣ ቢያንስ እያንዳንዱ 200 ፔጅ የሆኑ መጽሐፎችን የማያነብ ሰው ሙሰቀፍ ኢንተሌክቹዋል ሊሆን አይችልም። ዲግሪ በማዛውን ኢንተሌክት የለም። ሁሌ ማዳበር አለበት። ዓለም እያነበብክም ሩጫው ፈጣን። ሁሌ ሪደር መሆን አለበት። አንድ መጽሐፍ ጨረስክ፣ ነገ ትገባል። አመለካከትህ እየሰፋ፣ እይታህ እየረዘመ፣ ትንሽነትህ እየታየ ምን ገና ለካ ማላቀው ብዙ ነው ትላለህ። አንድ መጽሐፍ ሲጨርስ ያኔ ምን ውስጥ ትደርሳለህ? መን ከሱረ ዒልሙ ቀለ ኢንካሩ፣ እውቀቱ የሰፋ ሰው ሚያወግዘው ያንስበታል። አሁን ለምንድን ነው ሐራም ሐላል ምናምን የበዛው? እውቀት የለም እንጂ ፈትሑል ባሪ ስትከፍት በአንድ አጀንዳ ላይ 21 ቀውል ያመጣል ኢብኑ ሐጀር ረዲየላሁ ዐንሁ። በአንድ አጀንዳ ጺም ስትለው 21 ቀውል። እንዲህ መንካት ይቻላል፣ እንዲህ ነው የሚቻለው፣ እሺ በስሱ ቢያረጋት 21 ቀውል ይመጣል። ያሁን ዑለማ ፈትዋ የሰጡ የሚመስለው ወጣት አለ። ከላይ ነው አጀንዳ። አህናፎች እንዲህ ብለዋል፣ ሻፊዒዮቹ እንዲህ ብለዋል፣ አይ ሐንበሊዮቹ እንኳን አይሆንም ብለዋል። እክትላፍ ሚነል አኢማ። ከሐዲሱ ተነስ ልሕያ የሚለው ምንን ያመላክታል? ይሄን ያመላክታል እዚህ ጋር ያለውን ወይስ ይቺ ብቻ ነው? ቋንቋው ላይ ራሱ ልሕያ ኺላፋል ከሉጋ ጀምሮ ማለት ነው። ዒልም ሲሰፋ ምን ትሆናለህ? ቀስቀስ ትላል። ሐቅን አትናገርም አይደል? ሽርክን ቢድዓን አታወግዝም አይደል? ግን አስሉብ ይኖራል። የተደገፈበት የሆነ የሸረሪት ድርም ቢሆን እንዳለው ታውቃለህ። መን ከሱረ ዒልሙ ቀለ ኢንካሩ። ሰለፎቹ ነው የሚሉት። እውቀቱ የሰፋ ሰው ሚያወግዘው ይጠብበታል።
አስተዋይ ይሆናል አይቸኩልም እንኳን ለማክፈር እንኳን ሙብተዲዕ ለማለት አላሁ አክበር ሩቅ ነው ወጣቶች ወንድሞቼ ስለዚህ እቅራ እናንብብ ብላለሁ ምን አንድ ነገር ልንገራችሁ ይሁዳዎቹ ቁጥራቸው ዓለም ላይ እጅግ በጣም አናሳ ቢሆንም ዓለምን የተቆጣጠሩባቸው 3 መሰረታዊ ነገሮች አሏቸው ይላል ጥናቶቹ እነዚህንም ኤም ስኩዌር ይሏቸዋል ኤም ሚዲያ አንደኛዋ ኢ ኤጁኬሽን ሁለተኛዋ ኢ ኢኮኖሚ ሶስቱም በእጃቸው ላይ ማድረግ ችሏል ኤም ስኩዌር አንድ ኤም እና 2 ኢዎች ሶስቱን በእጃቸው ሲያረጉ የዓለምን መዘውር መቆጣጠር ቻሉ ሚዲያ በእነሱ እጅ ነው ምናልባት كيف تكون مؤثرا ورقما صعبا في مجال الحياة ميلون يا علي حمادي مصحف بتانبوت سلا ميديا ጥልቅ ይነግራቸዋል አላረዝምባችሁ ሚዲያ ላይ ይሁዶች የዓለምን አብዛኛውን ፐርሰንት ሚዲያ በእጃቸውን ያገቡት ከሲኤንኤን ጀምሮ አሜሪካ ውስጥ የአሜሪካ ሕዝብ ከሚከታተላቸው 98% ሚዲያ በጁሽ እጆች ነው ያለው ጋዜጦቹ እና ዋሽንግተን ፖስት እነሱ እጅ ነው ያለው ማስ ሚዲያ ኢዝ ማስ ማኒፑሌሽን ይሉታል ማስ ሚዲያ ማለት አብዛኑን ምታምታታበት ልሳን ይሄን ተቆጣጠሩት የፈለጉትን አሸባሪ ይሉታል የፈለጉትን ደግሞ ሂሮ ኪንግ ያርጉትና ኖቤል ይፈልሙት ሁለቱም የገደሉት 100 ሰው ሚዲያ ይጫወታል ሚዲያን ከመቆጣጠራቸው ብዛት ሆሊውድ የተባለው ሴንተር የጁሾች የዓለምን ህዝብ በስሜት ፈረስ የሚጋልቡበት ሆሊውድ የአሜሪካ የውጭ ጉዳይ ፖሊሲ ነው ይባላል አሜሪካ ማስተላለፍ የምትፈልገው ነገር በፊልም ነው የምታስተላልፍ እዚህ ታዲያ ለእናንተ ምስኪን ቤት ቆልፈን ያለን እንከታተለዋለን ሆሊውድ የነሱ ስያሜው ራሱ ጥልቅ ነው እኔ ጥናቱን ሳረግ ገረመኝ ሆሊውድ ሆሊ ነጥሉት HOLLY ሆሊ ከዛ ውድ WOOD ሆሊ የተቀደሰ ውድ እንጨት የተቀደሰው እንጨት ሚል አብሪቬሽን አንድ ላይ ተሰፍቶ ነው ሆሊውድ የመጣ ምንድነው አሉ ሲተነትኑት ይሄ የተቀደሰ እንጨት ምንድነው ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለካከኛው መንደር ተመለሰ ነብዩ ሰለላሁ ዐለይሂ ወሰለም አኺሩ ዘማን ላይ ስለሚከሰት አንድ ክስተት ይናገራል አኺሩ ዘማን ላይ ሙስሊሞችና ይሁዳዎች ይፋለማሉ ሲፋለሙ እነርሱ በድንጋው በዛፉ መጠለል ይጀምራሉ ያኔም ተፈጥሮ ለሙስሊሙ ታብርና እሷ ሙስሊም ነች ጥሪ አድርጋ ትነግረዋለች ያ ሙስሊም ኢነ ወራኢ የሁዲያን ተዓል ፈቅቱል ከጀርባ ይሁዳ ተደብቋል ናና ግደለው ይላል ድንጋው የሚደበቁበት ነገር የላቸውም ኢላ ሸጀረቱ ገርቀድ ከምትባል ዛፍ ውጭ እሷ የይሁዳ ዛፍ ናት አሉ ረሱል ሰለላሁ እቺ ዛፍ ናት እንግዲህ ሆሊውድ የተባለች መደበቂያቸው እኔ ልክ ይሄን ሳይገባው ዩቲዩብ ላይ ገብቼ ሸጀረቱ ገርቀድ ገባው ስፈልግ እስራኤል ውስጥ በብዛት እየተተከለች ያለች ዛፍ እቺ ዛፍ ነች ሐማስ ሮኬቶችን ሲያስወነጭፍ ልጆቻቸውን ሰብስበው ዛፉ ስር ቢደበቁ እዚህ ዛፍ ውስጥ ነው ቪዲዮ ራሱ አለ ገብታችሁ የተሸጀረቱ ገርቀድ ብላችሁ በዛፋቸው ነው የሰየሙት በምሽጋቸው ነው የጠሩት ዛጋ ቁጭ ብለው ነው ዓለም የሚያሾሩት አንድ ምሁር ምን ይላል አሜሪካ የተሸነፈችውን ጦርነት በፊልም ታሸንፋለች ቪየትናም ላይ ተመታወጣለች ቪየትናም እንዳሸነፈች አርጋ ፊልም ትሰራለች ሚሽን ኢምፖሲብል እና ቶም ክሩዝ የሚሰሯቸው አይቻል አይበገር ይቆናቸው በልጅነታችን ራምቦ ምናምን ብለው ሞልተውናል
ሸዋዚንገር ሲባል ፓወር ኃይል የሚታይ ዛሜዳ على كل حال ሚዲያ የዓለምን ህዝብ የምትቆጣጠርበት ትልቅ አውታር ሁለተኛው የኢኮኖሚ የበላይነት ካለ የአንድ ሀገርን ፖሊሲ መለወጥ ይችላል በርካታ ሀገሮች ሰላም አለይኩም ወንድማችን ኢንሻአላ ኢኮኖሚ ያው ታቆታላችሁ አይደል ሀገራችን በርዳታ ስንት ነገር እንደገባ መግለጽ አስፈልገው ሶስተኛውና የትምህርት ርዕስ አንብቦ ያልኳችሁ ኤጁኬሽን ትምህርት ላይ ንባብ ላይ ቂራአት ላይ ዓለምን የምንመራበት ለሰው ልጆች ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት ምን ሆንበትኛ ለዛ ነው አቡል ሐሰን ነደዊ አንድ መጽሐፍ አላቸው በእንግሊዘኛ ተርጉመውላችኋል ተማሪዎች አንብቡት ኢስላም ኢን ዘ ወርልድ የሚል መጽሐፍ አለ ማذا خسر العالم بانخطاط المسلمين ሚል ኪታብ ጽፈዋል ዓለም ሙስሊሞቹ ከመሪነት ወንበር በመወገዳቸው ምን አጣች ይዘረዝሩታል ያጣቸው ሙስሊሙ አይደለም ዓለም ምን አጣች ከባድ ነው ዓለም ያጣቸው ይሄ ለእዝነት የተላከው ኡማ ያመራሩን ቦታ ሲያጣ ዓለም ዝቅጠት ውስጥ ገባች ለዛ ነው እስላምን አሁን ይፈሩታል አንዱ ነጭ እየተናገረ እኛ እስላምን ለምን እንደምንጠላው ታውቃላችኋል እስላማዊ ስርዓት መጣ ማለት ይላል በእንግሊዘኛ ነው የሚናገር ፊልም የሚባል የለም ማለት እንግሊዘኛ ግብረ ሰዶም የለም ማለት ይሄን ደሞ እኛ እንፈልጋለን ቢራ የሚባል የለም ማለት ውስኪ የሚባል የለም ማለት ብዙ ነገር እናጣለን ብለው ነው የሚሰጡት ጀርመን ውስጥ ኦር ፍራንስ ውስጥ አንድ እዛው እስር ቤት ካገኘሁት ነጋዴ ያጫወተ የቢራ ኮንፈረንስ አለ አመታዊ እዛ መድረክ ላይ የሚቀርበው ቢራ በአይነቱ 2000 አይነት እኛ ሀገር ላይ 20 እኮ አንቆጥርም አይደል በደሌ ምናምን ተብሎ አይደል ግልጽና አንድ ሀገር ላይ ብቻ ለአንድ ሲምፖዚየም ለአንድ ጉባኤ የሚቀርበው አይነቱ ብቻ 2000 types of beers 2000 ኢኮኖሚያቸው እዚህ ጋር ነው የተገነባው ኢስላም ከመጣን ይሄን ያሳጣናል ጦርነቱ ሌላ አይደለም የቆሙባቸው ይሄ ሙንከራት 1001 ኢስላም ከመጣስ انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون ላቸው ነው መጡ እነዚህ እዚያው በሩቁ አሸባሪ ያለ ማሳደድ የህልውና ጉዳይ እንዳትፈርዱባቸው የህልውና ጉዳይ على كل حال ቋንቋ ምንድነው read let's we read ዶክተር ጣሪቅ አስወይዳን ዳውን ኩዌት እስከሚገኙ ትላልቅ ሙፈክሮች አስተሳሰብ ባለቤቶች ውስጥ አንድ ግለሰብ ነው የሊደርሺፕ ያው ብዙ መጽሐፎች ከፊልድ ጋር ስለሚያዝ አነብለታለሁና ምን ይላል በጣም የሚገርመኝ እኔ ይላል ቢዚ ከሆንኩ በወር ውስጥ 10 መጽሐፍ አነባለሁ ይላል ትንሽ ነፃ ጊዜ ካለኝ ደግሞ 20 መጽሐፍ በወር አነባለሁ what does it mean አሁን ዳዕዋ ላይ የሚታየው ወጣት ተደምሮ 20 መጽሐፍ አንብቦ የለም እኮ ምን ደርሳል ስትለው ብሉግ ጨርሼ ሪያድ ላይ ቆሜያለሁ ይላል ታዲያ ስትለው እንንተና ደግሞ ሙብተዲ ካፊር ይላል اتقوا الله يا شباب علم بحر لا ساحل له وايته ما تጨርሰው بحر اغتراف እናድርግ فلما عرفوا غرفوا ሲያቁ ጠልቀው ጠጡ فلما غرفوا شرفوا لكنان ተጎናጸፉ እና ወሲየቲ ለልطلاب ለተማሪዎች አደራ መላችሁ አንባቢ እንሁን ነው የመድረክ ባለቤቶችን ካላስቆጣው ብዙ ምለው ይኖረኛል ትንሽ ልጨምር ኢንሻአላህ ፈቅዳችኋል ኢንሻአላህ ሁለተኛ አደራ መላችሁ ወጣቶች ከተምርት ልትበተኑ ነው መርጅዕ ይኖራችሁ በህይወታችሁ ላይ ይላል መመለሻ ሸህ ሊኖራችሁ ይገባል
ሸህ የሌለው ፈሸይጣኑ ሸይኹህ ይላሉ ሰለፎች። የሚማርበት ሪፈር የሚያደርገው ፈትዋ የሚጠይቀው ሸህ ከሌለው ሸይጣን ነው ሸኹ ይላል። የአብዛኛው ወጣት ችግር ይሄ እሱ ነው። በቃ ሙፍቲል አክበር ሰማሐቱ ሸኽ እሱ ነው። ሸኽህ ማን ነው? እስኪ አንድ ወጣት መጥቶ እነንተና ሙብተዲ እነንተና ካፊር ሲልህ ይዘውና ማን ነው ሸኽ በል የለው። አይ እኔ ሸኽ ምናምን እዚህ ኢትዮጵያ ውስጥ ማን ነው ሸኽ? አይ እዛ እንትን ጎግል ይላል ራስ ጎግል ላይ ገብቶ ማ ሁክሙ ምናምን ብሎ ይጠይቃል። ጎልጉላ ያወጣለና ያችን ይዞ هذا بدعه ليس كذلك። ኢትዮጵያ ውስጥ ሸኽህ ማን ነው? ዶክተር ጂላን ናቸው? ሸማምን ሐምድዲን ናቸው? ማን ነው ሸኽ? እሺ ይሄን አቋም ያስከው ማንን ፈትዋ ጠይቀህ? እኔ ካለ ወድቋል። በቃ አንተማ ተራ ነህ፣ ምን የምታውቀው የለም። አይ እኔ እዚህ ከባህር ማዶ ተሻግሬ ፈውዛን አሉ ይካሉ። ይሄ ደግሞ አያሰድም ትለዋለህ አይደለም? የፈውዛን ኪታብ የአላህን ቁርአን እኮ ለመበረዝ እየጣሩ ነው አይደል? የፈውዛን መሆኑን ማረጋገጫ አለ። በርካታ ኪታቦች ተበርዘው አግኝተናል። ወደ ኦሪጂኑ ስትመለስ የለም። አገሩስ ሸኽህ ማለት ፈትዋ በኡሱል الفقه መሰረት ተተغيሩ بتغير الزمان والمكان። ፈትዋ እኮ ከቦታ ቦታ ይለያያል። ሳውዲ ላይ ሐራም የተደረገ እኛ ሀገር ሐላል ሊሆን ይችላል። ቦታ ይወስነዋል። ለዛ ነው ለኢማም ሻፊዒ ሁለት ቀውል አላቸው። ኢራቅ ላይ ያሉ የሰጡት ፈትዋ ሌላ ነው፣ መስር ሲገቡ የሰጡት ይለያል። ተጨባጩ ሁኔታው አገሩ ፈትዋውን ያስቀይራል። ለምሳሌ አንዴ ሙባሸር ቲቪ ላይ ያየነው ልንገራችሁ። የለጅነቱ ዳኢማ የሳውዲው የፈትዋ ማዕከል ትልቅ ሸኽ ከሆኑት አንድ ወጣት በስልክ ይጠይቃል። ፈዲለቱ ሸኽ አላቸው፣ መኪና መንዳት ለሴት ልጅ እንዴት ነው አላቸው። ሸኹ በጣም ፈቂህ ነበር። መኪና መንዳት ሳዑዲ ላይ ከሆነ የሀገራችን ህግ ለሴት ልጅ መንዳት ክልክል ነው ይላል። አንተ ግን የአገር ሸኽ ጠይቅ አለ። ግልጽ በፖለቲካው ቋንቋ በውስጥ ጉዳይ መግባት ክልክል ነው ምናምን ይባላል። በአንድ ሀገር ውስጥ አጀንዳ መግባት ክልክል ይባላል። አዎ ወጣቶች እኔ አደራ ልበላችሁ፣ ሳውዲ የሶላት ቂብላችን እንጂ የፈትዋ ቂብላችን አይደለም። ናም እናከብራቸዋለን። እነ ኢብኑ ባዝ እና ዑሰይሚን አሁንም ያሉት ትላልቅ ዑለማዎች እነ ሰልማን አልዑዳ እና አሪፊ عيد القرني محمد ብዙ ናቸው ትላልቅ ዑለማዎች። we respect them ብዙ እንትናቸው አለ። ግን ከሀገራችን አንፃር የምታዋውደው ነገር አለ። ከሀገራችን አንፃር ይሄዳል አይሄድም እና መርጅዕ ይኖራችሁ እኔም እናንተ። ይሄ አጀንዳ ምንድነው? የዶክተር ስልክ አትሊስት ይኖራል። ሼህ ሐሚድ ሙሳ ስልክ ይኖራል። ሼህ መሐመድ ዘይን ስልክ ይኖራል። ሼህ እንዴት ነው? አንዳንድ ወጣቶች ይዘዋሉ። ከማን ነው ይሄን ማን አለ ትለዋል። አይ እዛ በዛ ሰፈር ውስጥ አንድ ሼህ አሉ ይላል። ማን ናቸው? አምጡ የለም። እርሳቸውን ትናንት ወጣቶች እያሳቁኝ ነው። ደውለው ጠየቋቸው። አንድ ሼህ ከርሳቸው ፈትዋ ይዤ መጥቻለሁ። ሲጠይቁት አረ እኔ ራሴ ገጠር ገብቼ እያስተማርኩ ነው አሉ። እሱ እኮ መስጂድ መግባት ክልክል ነው ብሎ። الفتوى تتغير بتغير الزمان والمكان። ከቦታ ቦታ ይለያያል። ቁርአንን ዱስቱራቸው ህገ መንግስታቸው ያረጉ ሀገሮችና እንደኛ አይነት ደግሞ በስምምነት የተፈጠረ ሰዋዊ ህገ መንግስት ያለው ሀገር አንድ አይደለም። ፈትዋዎች ይለያያል እና መርጅዕ ይኖራችሁ የሚል ወሲያ ሰጣችኋለሁ። አላህ እኔንም እናንተንም ይወፍቀን። ሶስተኛውና ምናልባትም የመጨረሻ ላድርገው፣ ፈትዋ ላይ አደራ እኔም እናንተ ብንራቅ። ግልጽ ነው። ፈትዋ የኛ ቦታ አይደለም። ፈትዋ የአላህ ዲን ይህ ነው ማለት ነው። ኢማም ሻጢቢ ምን ይላሉ ሲናገሩ እሳቸው ሙፍቲ ማለት አን የቁም መቃም ነቢይ ያለ የነቢዩን ቦታ ወክሎ እየተናገረ ነው። ኢማም ኢብኑ አልቀይም ከዚህም አልፈው ሙወቂዕ አን ረቢል ዓለሚን ብለው ጽፈዋል። ሙፍቲ ማለት ስለ አላህ ብሎ የሚፈርም ነው። እኔ በሌለውበት አሁን ኡስታዝ መሐመድ ሰዒድ አቡል መሳኪን የምስኪኖች አባት በየሰማው ተጨለታለሁ። አላህ ይቀበለው ኢንሻአላህ። ሐቂቃ ነዘረ ሐያተሁ
وعمره لخدمة الدين حقيقة أنا أستحي أنا أتكلم تلك وندماتشين الله يكبلو سراون الله يوددلت ليتك أن لراس ما ينورسو بقربتها كوالله الله يكبلو إن شاء الله أنا يبالنو أستاذ محمد سيد سلاياسين بلو فرموك عليه وطيش لا إمام ابن القيم عند كتاب صافو إعلام الموقعين عن رب العالمين ما استنكك سلا الله بلاچو لمتفرموا علماء يكتاب سن فتوى حلال حرام ستل معنى هذا من دل يا الله ديني هنا سلا الله بيه فرم الله درجة وكبار فتوى هون سنتيك كهلا كيس عندما التوقع مزلتنا من ناخذ هذا لا يجوز حبيبي لا هذا بدعة حبيبي لا دمو درجيتهم بدعة بيقوم ترونه وده جلسه وده عالم يهدن هذا مبتدئ إله كف عرقنا هذا ضال أموال لا زي ما يقوم مضل أطنامي له كبادنا كبر مقتا عند الله كبادنا نبي محمد صلى الله عليه وسلم الساتشو مش وحش سايورد بقلا شوفت ويستونا قرآن ليك ويسألونك اندي تيقوال قل اندي بلا ملس تزازكون يركبان لي استلالفان بلغ ما أنزل إليك نوكو قرآن منك يدرسه ناستلال عندي متكسة مسلاتشو عند قلة سمتا نبي محمد صلى الله عليه وسلم تيقاتشو يا الله ملك تينيا نبي الله موسى قرآن لين تتكسو شعيب ودميبال يا الله باريا ويم نبي الله شعيب قاهدو لرسول يقلقلو قال قبلو قال يقبوتم كولت عند عامت انديمونو عندنيو 8 حجج 8 عامت على يدقمو 10 عامت قرآن لي الله اندزارقو تقصو تالفوال سنت اندقو يوال تكسو قل سو متانا قرآن سياندقو يا الله ملك تنيا لاجو نبي الله موسى عليه السلام شعيب قال سنت عامت قوي 8 ويس 10 علاجو فتوى السد وحي المتامة قال أنذرني حتى أسأل الجبريل جبريل نسكتيكو تبقى جبريل كتفال يا جبريل إيه قد داين ديتنا موسى 8 عامت ويس 10 عامت كوية ديتنا قال يا محمد أنذرني حتى أسأل العليم الخبير تبقى الله نانا قريل انتهى كل سنة فتوى ورده نبي الله موسى 10 عامت لمولود لنبي بلاجون انجي ممولات عدب عدلم على النبي صلى الله عليه وسلم ابن عمر فتوى ستيكو عندي عند أعرابي متى عندهم فتوى تيكاتشو قال لا أدري ألا كم مالو عندي أنت لا تدري يا نبي صحابة ونالو أولا كم علماء وشند تيكالو قل سبو تقرمو زور بلو سيهد عبد الله بن عمر جاتشون أدرقنا نعم ما قال عبد الله بن عمر من يعمر عبد الله يا لو نقر فسئل عما لا يدري فقال لا أدري سلام عليك وتضيق على كمال قلت سبحان الله من أجمك عدالا كمني دي إمام الشعبي طلقوا إمام عند سمته فتوى تيقاتشو فقال لا أدري نينا لا كمال تلك إمام ناجو سو تقرم أما تستحي اندو تنش يلون تايزه مالوت قال لكن الملائكة لم تستحي نقرقن ملائكو تشكوها هي انتن شيء على ذاتشو لقيتاتشو سبحانك لا علم لنا إلا ما علمتنا قيتاتشو كاسا وكنوج من الناك علن سيلو إن السم يلون تايز على ذاتشو إني معنى إمام مالك إمام دار الهجرة ينبي أجر إمام ميبالو درساتشو ناجو إمام الشافعي يساتشو درسانا من إلى الإمام الشافعي بهيوتو يالون سيناجر يايون كستت وده إمام مالك عند جلسة متى 48 ጥያቄዎችን ይዞ ያገሩ ሰው ፈትዋ ጠይቅልን ብሎት ስንቁን ችሎት ትጥቁን ችሎት መጓጓዣውን ችሎት 48 ጥያቄ ይዞ መጣ ወደ ኢማሙ ማሊክ ደረሳው በተቀመጠበት 48 ጥያቄ አቀረበ
ከዚህ ውስጥ ይላሉ ኢማም ሻፊዒ የታዘቡት ሲናገሩ 32ቱን ላ አድሪ አላቅም ማለት ኢማሙ ማሊክ ከዛ ግለሰብ እንዴት እንዲህ ይላሉ ስንቅጭኛ መጥቼ ሀገር ሰው እየጠበቀኝ እኮ መርካቶ ወጣና ኢማሙ ማሊክ ጃሂል ነው ብለህ ተናገር አለ ኢማሙ ሻፊዒ በዚች ምድር ላይ ከተከሰቱ ብርቅዬ ግለሰቦች አንዱ ናቸው ኢማሙ አህመድ የሚገርመው ደግሞ የኢማሙ ማሊክ ደረሳ ኢማሙ ሻፊዒ ናቸው የኢማሙ ሻፊዒ ደረሳ ኢማሙ አህመድ ናቸው ሼኽ ደረሳ ናቸው ኢማሙ አህመድ ከኢማሙ ሻፊዒ ዕውቀት ጥጥን ያደርጉት እና ምን ይላሉ መሰላችሁ ሱብሃንአላህ ታሪክን አረሱም ውለታን አረሱም እኔ ወላሂ ማ ሰለይቱ صلاة منذ 40 سنة 40 ዓመት ሶላት አልሰገድኩም ኢላ ወደዐውቱ ለሻፊዒያ ለሻፊዒ ዱዓ ያረኩ ቢሆን እንጂ ሼኻቸው ያስተማረኝ ያከ 40 ዓመት ግልጽ ነው እኛ ደግሞ ያቀራንን ሼኽ እኮ ነው መከራ ያበላን ያለ ነው علمته كيف يرمي فلما اشتد ساعده رماني لا መወርወር አስተማርኩት ጡንቻው ሲበረታ እኔን ቀወረኛል እንግዲህ ተውሂድ አቀርተው ኪታቡን ሲጨርስ አንተ ሙሽሪክ ይላል ዘው وعلمته كيف يقفي فلما نضج هاجاني لا ግጥም መጻፍ አስተማርኩት መግጠም ሲጀምር እኔውን በስንኝ ደበደበኝ ይላል ውለታ በይ ትውልድ አመታት እግር ተምሮ ያንተን ዳዋ ሲያዳምጥ አድጎ ነገ ስምን ሲያጠፋ ታገኘ ውለታ የረሳ ትውልድ من علمني حرفا صرت له عبدا አንድ حرف ያስተማረኝ እኔ ለርሱ ባሪያው ነኝ ይሄ ነው ሰለፎች ነኝ ኪታባ ቀርታ አመታት ሙሐደራን ተከታትሎ ሲዲን ሲያዳምጥ ኑሮ ትንሽ ጡንቻው ስትበረታ يكون ألد الأعداء ቀንደኛ ጠላት ያረጋል 40 ዓመት ዱዓ ሲያረጉ ተገረሙ ልጃቸው አብዱላህ ኢብኑ ሐንበል ተገረሙ ያ አበቲ من هذا الشافعي የሻፊዒ ማን ነው 40 ዓመት ዱዓ የምታረግለት በየሶላቱ ደስ የሚል ገለጻ አስቀመጡ ያ ኢብኒ አንተ ልጅ كان الشافعي كالشمس للدنيا وكالعافية للناس ሻፊዒ እኮ ለዱንያ እንደ ፀሐይ ለሰው ልጅ እንደ ጤንነቱ ነበር ለነዚህ ተለዋጭ ታገኝላቸዋለህ ፀሐይ ከዱንያ ጋር ያላትን ጥቅም ታውቃለህ ጤንነት ለሰው ልጅ ያለው ዋጋ ሻፊዒ እንዲህ ነበር ሼኽ ወፋኡ الشيخ تلمذ لشيخه ኢማሙ ሻፊዒ ደግሞ ኢማሙ አህመድን ሲያወድሱ ብታዩ ሌላ ነው ሼኽና ደረሳ يزورك أحمد وتزوره قلت والفضائل لا تغادر منزله إن زارني فبفضله أو زرته فلفضله فالفضل في الحالين له سوتش بلوالو إمام أحمد يزيرها أنتم تزيروا لا بلوالو قلت إيكو يرسو شروطان والكواج كزيرين بشروطان بزيروا لدقنة سلزي هلتم برفيسونو إلى قلتنا ይሄ ታላቅ ኢማም ሻፊዒ አንዴ ፈትዋ ተጠየቁና ያ ሼኽ ፈትዋ ስጠን አሏቸው ነገሯቸው ጸጥ ዝም ሲሉ ደነገጡና አላ ቱጂብ ዝም ትላለህ እንዴ አትመልስም አሏቸው አይ እያሰብኩ ነው አሏቸው በመመለስ ይሁን በዝምታዬ ኸይሩ የት ቦታ እንዳለ እያሰብኩ ነው አሏቸው እኔ ወሲያዬ ለወጣቶች ለተማሪዎች አላህን ፍራ በእነዚህ ነጥቦች ጥንቃቄዎች እንውሰድ ኢንሻአላህ አላህ ይወፍቀን ብዙ እምለው ነገር ይኖረኛል ሰዓት የፈቀዳል መሰለኝም ኢንሻአላህ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን ተማሪዎቹ በተማራችሁ ትምህርት ኡማውን የምትጠቅሙ አላህ ያድርጋችሁ እኔንም እናንተንም ጽናት ላይ አላህ ያቆየን ሶብርን አላህ ያላብሰን የዱንያ ፈተናው ብዙ ነው አላህ ሶብር ያላብሰን ኢንሻአላህ ንግግራችንን ምን ተገበር አላህ ያድርገን በስራችን የሱና የሱን ፊት ብቻ ከሚፈልጉት አላህ ያድርገን ወሰለላሁ ወሰለም ወባረከ አላ ነቢይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ